ኢትዮ ወንደር በለንደን የተገደለው የሩሲያ ሰላይ ህዳር 2006 በእንግሊዝ ለንደን በአንድ ቅንጡ ሆቴል ውስጥ ሁለት ሰዎች ሻይ ቡና ለማለት ተቀምጠዋል። አንደኛው ሰው የቀድሞ የሩሲያ የስለላ ድርጅት ኤፍኤስቢ ወኪል የነበረውና አሁን በለንደን ጥገኝነት ጠይቆ የሚኖረው አሌክሳንደር ሊትቬኔንኮ ነው። ሊትቬኔንኮ በዛ ቅንጡ ሆቴል ውስጥ የተጎነጨው ሻይ ብቻ እንዳልነበር አላወቀም። ከጥቂት ሰዓታት በኋላ ሊትቬኔንኮ በከባድ ሕመም ተዝለፍልፎ ሆስፒታል ገባ። ዶክተሮች ግራ ገባቸው። የሕመሙን መንስኤ ለመለየት ባለመቻላቸው ተገቢውን የሕክምና እርዳታ ለመስጠትም ተቸገሩ። የሊትቬኔንኮ የሰውነት ክፍሎች አንድ በአንድ መስራት አቆሙ። ጸጉሩ ሙሉ በሙሉ በድንገት ረገፈ። ነገር ግን ከመሞቱ ጥቂት ቀደም ብሎ ሳይንቲስቶች የደረሱበት እውነት መላውን ዓለም አስደነገጠ። ሊትቬኔንኮ የተመረዘው በዓለማችን ላይ እጅግ ብርቅዬ ውድና ገዳይ በሆነው ፖሎኒየም 210 በተባለ የራዲዮ አክቲቭ ንጥረ ነገር ነበረ። ይህ ተራ ግድያ አልነበረም። በለንደን ጎዳናዎች ላይ የተፈጸመ የኒውክሌር ሽብር ነው ለመባልም በቃ። ከአስደንጋጩ የግድያ ክስተት በኋላ መርማሪዎች በአይን የማይታዩና በቀላሉ ሊለዩ የማይችሉ የራዲዮ አክቲቭ ጨረሮችን ለመለካትና ለመለየት የሚያገለግሉ ጊገር ካውንተር የተባሉ መሳሪያዎችን ይዘው ገዳዮቹ በለንደን አውቶቡሶች፣ ባቡሮች፣ ሆቴሎችና አውሮፕላኖች ላይ ጥለውት የሄዱትን ረቂቅ የራዲዮ አክቲቭ ፈለግ እየተከተሉ እስከ ሞስኮ ድረስ የዘለቁበትን አስደናቂ ታሪክ እንመለከታለን። አብራችሁን ቆዩ። ለመሆኑ አሌክሳንደር ሊትቬኔንኮ ማን ነበረ? ለምንስ ይሄን ያክል ትኩረት ተሰጠው? ሊትቬኔንኮ በሩሲያው የደህንነት መስሪያ ቤት ኤፍኤስቢ ውስጥ ከፍተኛ መኮንን፣ የሙስናና አደገኛ ወንጀሎች ከፍተኛ ባለሙያም እንደነበረ የሕይወት ታሪኩ ያስረዳል። ነገር ግን በ1998 ዓመተ ምህረት ሊትቬኔንኮና የሥራ ባልደረቦቹ አንድ አስደንጋጭ ጋዜጣዊ መግለጫን ሰጡ። በድርጅት ውስጥ ያሉ ከፍተኛ ባለሥልጣናት 1 ቢሊዮነር ለመግደል ትዕዛዝ መስጠታቸውን አጋለጡ። ይህ ለሩሲያ መንግሥት ትልቅ ውርደት ነበረ። በወቅቱ የኤፍኤስቢ መሪ የነበሩት ደግሞ ቭላዲሚር ፑቲን ነበሩ። ሊትቬኔንኮ ታሰረ፣ ከዚያም ተፈታ። በመጨረሻም ሕይወቱ አደጋ ላይ መሆኑን ሲረዳ በ2000 ዓመተ ምህረት በሐሰት ፓስፖርት ከሩሲያ አምልጦ ለንደን ገባ። ለንደን ውስጥ ሆኖም የሩሲያን ሚስጥር የሚያጋልጡ መጽሐፍትን መጻፍ ጀመረ። ከብሪታንያ የስለላ ድርጅት ኤም16 ጋርም መስራት ጀመረ። ከዚህ በኋላ ሊትቬኔንኮ ሀገሩን የከዳ ተብሎ በክሬምሊን ጥቁር መዝገብ ውስጥ ስሙ ሰፈረ። የሩሲያ የስለላ ድርጅት ደግሞ ከሃዲዎች የሚላቸውን አይምርም። ህዳር 1 2006 ዓመተ ምህረት ሊትቬኔንኮ ከሁለት የቀድሞ የሩሲያ የስለላ ተቋም ወኪሎች አንድሬ ሉጎቮይና ዲሜትሪ ኮቭቱን ጋር ለመገናኘት ቀጠሮ ነበረው። ቦታው በለንደን ማዕከል የሚገኘው የቅንጡ ሚሊኒየም ሆቴል ፓይን ላውንጅ ነበረ። ሉጎቮይና ኮቭቱን ወደ ላውንጁ ቀድመው ደረሱ። አንድ ማንቆርቆሪያ ሻይ ይዘው ሊትቬኔንኮን መጠበቅ ጀመሩ። ጥቂት ቆይቶ ሊትቬኔንኮ በቦታው ደረሰ። እሱ በጊዜው ሻይ መጠጣት ፍላጎት ባይኖረውም የቀድሞ ባልደረቦቹን ግብዣ ላለመናቅ ሲል ከቀዱለት አንድ ብርጭቆ ሻይ ጥቂት ፉት አለ። በዚያች ብርጭቆ ሻይ ውስጥ ግን ፖሎኒየም 210 የተሰኘ በጣም አደገኛ ንጥረ ነገር እንደነበረ በፍጹም አልጠረጠረም። ፖሎኒየም 210 ሳይናይድ ከተሰኘው እጅግ አደገኛ ንጥረ ነገር በ250 ሺህ እጥፍ የበለጠ ገዳይ የሆነ ንጥረ ነገር ነው። በአየር ላይ ወይም በቆዳ ላይ ምንም አይነት ጉዳት አያመጣም።
ነገር ግን አንዴ ወደ ሰውነት ውስጥ በምግብ ወይም በፈሳሽ መልክ ከገባ የሰውን ልጅ ሴሎች በከፍተኛ የራዲዮ አክቲቭ ጨረር ሙሉ በሙሉ ያመናምናል። ከሁሉም በላይ ደግሞ ምንም አይነት ሽታም ሆነ ጣዕም የለውም። ሊትቬኔንኮ ወደ ቤቱ እንደተመለሰ ከፍተኛ ትውከትና የሆድ ቁርጠት ተሰማው። በመጀመሪያ ላይ ተራ የምግብ መመረዝ መስሎት ነበረ። ነገር ግን ቀናት እያለፉ ሲሄዱ ሁኔታው እየተባባሰ መጣ። ሊትቬኔንኮ ወደ ሆስፒታል ተወሰደ። ዶክተሮች ሁሉንም አይነት ምርመራዎች ቢያደርጉም ምናልባት በድንገት ተመርዞም እንደሆን በማለት የመርዙ አይነትንና ማርከሻውን ለማወቅም ቢጥሩ ለምርመራው የራዲዮ አክቲቭ መፈተሻ ጭምር ቢጠቀሙም ሊደርሱበት የከበደ ሆነ። በጣም በፍጥነትም የሊትቬኔንኮ ነጭ የደም ሴሎች ጠፉ። የበሽታ መከላከል አቅሙም ወደ ዜሮ ወረደ። በዚህ መሃል ሊትቬኔንኮ አልጋ ላይ ሆነው ፖሊሶቹን ጠርቶ እንዲህ አላቸው፣ ይህንን ያደረገብኝ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ነው አለ። ሕይወቱ ሊያልፍ ጥቂት ሰዓታት ሲቀሩትም ህዳር 23 ቀን የአቶሚክ የጦር መሳሪያ ተቋም ሳይንቲስቶች የሊትቬኔንኮን የሽንት ናሙና ጋማ ስፔክትሮሜትር በተሰኘ የረቀቀ መሳሪያ መረመሩ። ውጤቱ ሲመጣ ላብራቶሪው በድንጋጤ ተናወጠ። ፖሎኒየም 210። ሊትቬኔንኮ በዚያው ዕለት ሕይወቱ አለፈ። ነገር ግን ከመሞቱ በፊት ለብሪታንያ ፖሊስ ትልቅ መሪ ፍንጭ ሰጥቶ አልፏል። አሁን ለንደን ትልቅ ስጋት ውስጥ ወደቀች። ገዳይ የራዲዮ አክቲቭ ንጥረ ነገር በከተማዋ መበተኑ ታወቀ። የብሪታንያ የወንጀል መርማሪዎች ስኮትላንድ ያርድ እንዲሁም የጤና ባለስልጣናት የራዲዮ አክቲቭ ጨረሮችን ለመለካትና ለመለየት የሚያገለግሉ ጊገር ካውንተር መሳሪያዎችን ይዘው ወደ ሥራ ገቡ። ፖሎኒየም 210 አንድ አስገራሚ ባህሪ አለው። የንጥረ ነገሩ ቅንጣቶች በሚጓጓዙበት ወይም በሚንቀሳቀሱበት ቦታ ሁሉ በረቀቀ መሳሪያ ብቻ ሊለይ የሚችል ፈለግ ወይም ዱካቸውን ጥለው ያልፋሉ። ገዳዮቹ ልጎቮይና ኮቭቱን ይህንን አያውቁም ነበረ። መርማሪዎች የጊገር ካውንተር መሳሪያዎችን ይዘው የገዳዮቹን ፈለግ መከተል ጀመሩ። ውጤቱም አስደናቂ ሆነ። በተደረገው ምርመራ በለንደኑ ሚሊኒየም ሆቴል ሊትቬኔንኮ የጠጣበት የሻይ ብርጭቆና ማንቆርቆሪያ ላይ ከፍተኛ የፖሎኒየም መጠን ተገኘ። ይባስ ብሎም ገዳዮቹ የተጠቀሙበት መጸዳጃ ቤት ውስጥ በውሃ መውረጃው ቱቦ በሽንት ቤት ቧንቧዎቹ ላይ ከፍተኛ የንጥረ ነገሩ ቅንጣት ክምችቶች ተገኙ። ገዳዮቹ የበሉባቸው ሬስቶራንቶች ወንበሮች፣ የተሳፈሩባቸው ታዋቂዎቹ የለንደን ጥቁር ታክሲዎች መቀመጫዎች ላይ፣ ገዳዮቹ የተጓዙባቸው የለንደን የምድር ውስጥ ባቡር መስመሮችና የኤሌክትሮኒክስ መግቢያ በሮች ላይ ሳይቀር የፖሎኒየም አሻራዎችን ማግኘት ተቻለ። መርማሪዎች ፍለጋቸውን አላቆሙም። ገዳዮቹ ያረፉበትን የሆቴል ክፍል ሲፈትሹ በአልጋው ፍራሽ፣ በክፍሉ ስልክና በሽንት ቤት እጀታዎች ላይ የራዲዮ አክቲቭ ፈለጎቹ ተገኙ። ይህ ማለት ገዳዮቹ መርዙን ይዘው ሲንቀሳቀሱ በድንገት እጃቸውን እየነኩ ለንደንን በሙሉ በራዲዮ አክቲቭ እየበከሏት ነበረ ማለት ነው። መርማሪዎቹ ፈለጉን እየተከተሉ ወደ ሄትሮ አውሮፕላን ማረፊያ አመሩ። ገዳዮቹ ወደ ሞስኮ የተሳፈሩበትን የብሪቲሽ ኤርዌይስ አውሮፕላንን ሲፈትሹ በተቀመጡበት ወንበር ላይ የፖሎኒየም ጨረር ቅንጣቶች ተገኙ። የብሪታንያ መርማሪዎች ሳይንሳዊ በሆነ መንገድ የገዳዮቹን ማንነት አረጋገጡ። አሻራዎቹ በሙሉ በቀጥታ የሚያመለክቱት ወደ ሁለቱ የሩሲያ ወኪሎች አንድሬ ልጎቮይና ዲሜትሪ ኮቭቱን ነበረ። የፍለጋው ማብቂያ ደግሞ ሞስኮ፣ ሩሲያ። የብሪታንያ መንግሥት ሁለቱ ወኪሎች ለፍርድ እንዲቀርቡላቸው ሩሲያን ጠየቁ። ነገር ግን ክሬምሊን ጥያቄውን ውድቅ አደረገ። ይባስ ብሎም ዋናው ተጠርጣሪ አንድሬ ልጎቮይ በሩሲያ ፓርላማ ውስጥ የክብር አባል ሆነ። በፑቲንም ልዩ ሜዳሊያን ተሸለመ።
ሊትቬኔንኮ ሲቀበር አስክሬኑ ከፍተኛ የራዲዮ አክቲቭ ንጥረ ነገር ስለነበረው ማንንም እንዳይበክል በሊድ በተዘጋጀ ወፍራም የሬሳ ሳጥን ውስጥ እንዲቀበር ተደረገ። እንደ አውሮፓውያን አቆጣጠር በ2021 የአውሮፓ የሰብአዊ መብቶች ፍርድ ቤት ሩሲያ ለሊትቬኔንኮ ግድያ ተጠያቂ ናት ሲል ፈረደ። ይህ ታሪክ በለንደን እምብርት ላይ የተፈጸመ የዘመናችን እጅግ አስፈሪው የስለላ ጥቃት ነው። ገዳዮቹ ገዳይ መርዙን በሚስጥር ረጭተው ሀገሩን ስለከዳ ሞት ይገባዋል ያሉት የቀድሞ ባልደረባቸውን ሕይወት ነጥቀው የሚያመልጡ መስሏቸው ነበረ። ነገር ግን ሳይንስና ዘመናዊ ቴክኖሎጂ እውነታውን ለዓለም ገልጠው አሳዩ። አበቃን። ኢትዮ ወንደር